የመርካቶ የግብይት ስርዓት በህግ አግባብ እንዲመራ እየተደረገ መሆኑን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አስታውቋል። በኢትዮጵያ ከ2.3 ሚሊዮን በላይ ሰዎች ከስኳር ህመም ጋር አብረው እንደሚኖሩ የስኳር ህመም ማህበር ነው ያስታወቀው። እንዲሁም ከውጪ የማሊ የሚዲያ ባለስልጣናት 2 የፈረንሳይ ጋዜጠኞችንና የሚዲያ ኃላፊዎችን ከስራ ማገዳቸውን አስታውቀዋል። እንዲሁም ሌሎች መረጃዎችንም ያካተትንበት ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች የሚደመጥበት ሰዓት ላይ ነን። ሀገራዊ ጉዳዮችን አስቀድመን እንጀምራለን። ባለፉት 3 ወራት ከ100 በላይ ሰዎች ህይወት በወባ በሽታ ማለፉን የጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ባለፉት 3 ወራት ከ5 ሚሊዮን 743 ሺህ በላይ በወባ ተህዋስ የተጠረጠሩ ሰዎች ላይ ምርመራ ተደርጎ ከነዚህም ውስጥ 1 ሚሊዮን 979597 ሰዎች ላይ ተህዋሱ መገኘቱን ገልጸዋል። ከነዚህም መካከል 113 ሰዎች ህይወታቸው በወባ ምክንያት ማጣታቸውን የተናገሩት ሚኒስቴሩ የወባ ወረርሽኝን ለመከላከል ባለፉት 3 ወራት ከ6 ሚሊዮን በላይ አጎበር ገዝቶ እንዳከፋፈለ ጠቅሰው ከ3 ሚሊዮን በላይ ቤቶች የወባ መከላከያ ኬሚካል ርጭት መደረጉንም ጠቁመዋል። በዘንድሮ በጀት ዓመት ሩብ ዓመት አፈጻጸም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ50 በመቶ በላይ መቀነስ አሳይቷል ሲሉም ተናግረዋል። የክብር ዶክተሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስቴር ገልጸዋል። የተገለጸው ሚኒስቴሩ ባለፈው አርብ ህዳር 5 2018 ለሕዝብ ተወካዮች የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት ስራ አፈጻጸም ሪፖርት ባቀረበበት ወቅት ነው። በወቅቱም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥ ችግር የነበረበት መሆኑን ጠቅሰው ወጥ አሰራር እንዲኖር የክብር ዶክተሬት አሰጣጥ ላይ ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጸዋል። በመመሪያው መሰረትም የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስበዋል። የከፍተኛ ትምህርት ተቋማት የክብር ዶክተሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው በመመሪያ መመላከቱንም ያነሱት ፕሮፌሰር ብርሃኑ ነጋ በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክተሬት ማዕረግ ማግኘት እንደሚችል ጠቁመዋል። ይሁን እንጂ የተሰጠውን የክብር ዶክተሬት ለመጠሪያነት መጠቀም እንደማይቻል ነው የተናገሩት። የትምህርት ሚኒስቴር የክብር ዶክተሬት መስጠት የሚችሉ የከፍተኛ ትምህርት ተቋማትን በተመለከተ እንዲሁም የክብር ዶክተሬት የተሰጠውን ግለሰብ ዶክተር፣ የክብር ዶክተርና መሰል መጠሪያዎችን በየትኛውም ግለሰብ አሊያም ድርጅት መጠቀም እንደማይችል መመሪያ አዘጋጅቶ ለሚመለከታቸው አካላት አስቀድሞ መላኩንም አስታውሷል። የመርካቶ የግብይት ስርዓት በህግ አግባብ እንዲመራ እየተደረገ ነው ሲል የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ገለጸ። የቢሮው ኃላፊ ሊዲያ ግርማ ሰሞኑን በጉዳዩ ላይ ከባለ ድርሻ አካላት ጋር በተደረገ የውይይት መድረክ ላይ በግዙፉ የገበያ ማዕከል በመርካቶ የንግድ ስርዓቱ ህግና ስርዓት ለማስያዝ በከተማ ደረጃ ግብረ ኃይል ተቋቁሞ እየሰራ እንደሚገኝ አስታውሰው በዚህም ውጤት መገኘቱን ተናግረዋል። የመርካቶ የገበያ ስርዓትን ህጋዊ ለማድረግ የተቋቋመው ግብረ ኃይሉ በዋነኝነት መንገድ በመዝጋት ንግድ የሚፈጽሙ፣ ያለ ንግድ ፈቃድ የሚሰሩ፣ ደረሰኝ የማይቆርጡ፣ በኮንትሮባንድና በኢመደበኛ ንግድ ላይ በተሰማሩ ነጋዴዎች ላይ ህግና ስርዓትን የማስከበር ተግባር እያከናወነ መሆኑን አንስተዋል። ኃላፊዋ አያይዘውም ህግ ከማስከበሩ ጎን ለጎን በኢመደበኛ የንግድ ስርዓት ላይ የተሰማሩ ነጋዴዎችን በቀጣይ ከመርካቶ ውጪ ባሉ ቦታዎች ላይ ህጋዊ የስራ እድል እንደሚመቻችላቸው መግለጻቸውን ትርታ ከአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ያገኘው መረጃ ያመለክታል። በቀጣይም ህግና ስርዓትን ተከትለው በማይሰሩ፣ የዋጋ ንረትን በሚፈጥሩ፣ ያለ ንግድ ፍቃድ በሚሰሩ፣ ያለ ደረሰኝ ንግድ ግብይት በሚያከናውኑ፣ በህገ ወጥ የገንዘብ ዝውውር ላይ ተዋናይ በሆኑ፣ ምርት በሚደብቁና በኮንትሮባንድ ንግድ ላይ በተሰማሩ ነጋዴዎች ላይ ተመሳሳይ እርምጃዎችን በመውሰድ ወደ ህጋዊ የንግድ ስርዓቱ የማስገባቱ ስራ ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ አስታውቀዋል። በኢትዮጵያ ከ2.3 ሚሊዮን በላይ ሰዎች
ከስኳር ህመም ጋር አብረው እንደሚኖሩ የኢትዮጵያ ስኳር ህመም ማህበር ገለጸ። በሀገር አቀፍ ደረጃ 35ኛው የስኳር ህመም ቀን ስኳር ህመምና ደህንነት በስራ ቦታ ስለ ስኳር ህመም ይበልጥ ይገንዘቡ፣ ተጨማሪም ድጋፍ ያድርጉ በሚል መሪ ሐሳብ በሰመራ ከተማ ተከብሯል። የኢትዮጵያ ስኳር ህመም ማህበር ፕሬዝዳንት ዶክተር ጌታሁን ታረቀኝ እንዳሉት ተላላፊ ካልሆኑና በአሁኑ ጊዜ እየተስፋፉ ከመጡ ህመሞች አንዱና ዋነኛው የስኳር ህመም ነው። የህመሙን መከላከያ መንገዶች በአግባቡ በመተግበር በሽታውን እስከ 80 በመቶ በመከላከል ማስቀረት እንደሚቻልም ተናግረዋል። አሁን ላይ በኢትዮጵያ ከ2.3 ሚሊዮን በላይ ሰዎች ከስኳር ህመም ጋር አብረው ይኖራሉ ያሉት ዶክተር ታረቀኝ በዚህም በአብዛኛው ዕድሜያቸው ከ20 እስከ 79 የሆኑ ሰዎች መሆናቸውን ገልጸዋል። በዓለም ላይም የህሙማን ቁጥር እየጨመረ የመጣው በማደግ ላይ ባሉና ባላደጉ ሀገራት ላይ መሆኑን ጠቅሰው ላብነትም ከ5 የስኳር ህመምተኛ 4ቱ የሚገኙት ባላደጉ ሀገራት መሆኑን ለኢዜአ ተናግረዋል። ማህበሩ ህመሙ የሚያስከትለውን ጠንቅ በመረዳት በተለያዩ ተቋማትና ድርጅቶች በስራ ቦታ በመገኘት ለሰራተኛው፣ ለአሰሪዎቹና ለቅርብ ረዳትና ኃላፊዎች ግንዛቤ መፍጠርና የማሳደግ ስራዎች እየተከናወኑ ነው ብለዋል። ላለፉት 2 ሳምንታት የተጠናከረ የግንዛቤ ማስጨበጫ ስራዎች እየተሰሩ መሆኑን ጠቁመው በቀጣይ 2 ሳምንታትም ይህ ስራ ተጠናክሮ እንደሚቀጥል አብራርተዋል። የኢትዮጵያ ስኳር ህመም ማህበር 96 ቅርንጫፎች ያሉት መሆኑን ጠቅሰው በአፋር ክልል ከሚገኙት 4ቱ ቅርንጫፎች በተጨማሪም በአዋሽ 7 ከተማ ቅርንጫፍ ለመክፈት መታቀዱንና የሚደረገው ድጋፍ እንደሚቀጥልም ነው ያስረዱት። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በሱዳን ዳርፎርና ኮርዶቫ ግዛቶች ከ57,000 በላይ ዜጎች መፈናቀላቸው ተገለጸ። በሱዳን የፈጥኖ ደራሽ ኃይሉ ከወታደራዊ ክንፉ ጋር የሚያደርጉት ጦርነት እንደቀጠለ ሲሆን በርካታ ንጹሃን ሕይወታቸውን እያጡ መሆናቸውን የተለያዩ ዘገባዎች አመላክተዋል። በሰሜን ዳርፉር የፈጥኖ ደራሽ ኃይሉ ፈጽሞታል በተባለ ጥቃት 57,000 ያህል ሰዎች መፈናቀላቸውን ነው የተባበሩት መንግስታት በሪፖርቱ ያመላከተው። የተባበሩት መንግስታት የሰብአዊ እርዳታ ቡድን እንዳስታወቀው ከሆነ በአካባቢው ከፍተኛ የሚባል የሰብአዊ መብት ጥሰት መፈጸሙንም አመላክቷል። ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ እንደሚገኙ ያሳወቀው ይህ ሪፖርት የሰብአዊ እርዳታ አስተባባሪ ቡድኑ በአስቸኳይ ዓለም አቀፍ ትኩረት ለአካባቢው ሊሰጥ ይገባልን ብሏል። አፍሪካ ኒውስ ዘግቦታል። የማሊ የሚዲያ ባለስልጣናት 2 የፈረንሳይ ጋዜጠኞችን ከስራ ማገዳቸውን አስታውቀዋል። ማሊ ባሳለፍነው ጊዜ በሀገሩ ያጋጠመውን ችግር ለመፍታት ጥረት በምታደርግበት ወቅት የተሳሳተ ዘገባን ለመገናኛ ብዙሃን አድርሰዋል ያለቻቸውን 2 የፈረንሳይ ጋዜጠኞችን ከስራ ማገዷን ነው ያስታወቀችው። እነዚህ ጋዜጠኞች TF1 ለተሰኘ የፈረንሳይ ቴሌቪዥን ጣቢያ የሚሰሩ ናቸውም ተብሏል። የተሳሳተ ዘገባን አሰራጭተዋል በሚል ጋዜጠኞቹና የሚሰሩበት ተቋም በማሊ ዘገባዎችን እንዳይሰራ ነው የታገደው። የማሊ ከፍተኛ የኮሚኒኬሽን ባለስልጣን በጻፈው ደብዳቤ እነዚህ ጋዜጠኞችና የቴሌቪዥን ጣቢያቸውም ጭምር የተሳሳቱ ዘገባዎችን ወደ ማህበረሰቡ የሚያሰራጩ የሀገሪቱን ደህንነት አደጋ ላይ የሚጥሉ መረጃዎችን ሲያወጡ ቆይተዋል ብለዋል። አልጀዚራ ዘግቦታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቬንዙዌላ አቻቸው ጋር ተገናኝተው ሊመክሩ እንደሚችሉ አስታውቀዋል። ፕሬዚዳንቱ ትላንት እንደገለጡት ከቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ጋር ውይይት እንደሚያደርጉና ተስፋ ሰጪ ውይይት እንደሚሆንም ግምት እንዳላቸው ጠቅሰዋል። የአሜሪካ የጦር ኃይል እንቅስቃሴ በካሪቢያን የባህር ዳርቻዎች በተመለከተ ተከትሎ በተፈጠረ የሁለቱ ሀገራት ውጥረትም እንደዚሁ ግንኙነታቸው ሻክሮ መቆየቱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባነሱት ሀሳብ ላይ ግን ከቬንዙዌላ በኩል የተሰጠ ምንም አይነት ምላሽ አለመኖሩን ዘገባው ጠቅሷል። በመጨረሻም ደቡብ ኮሪያና አሜሪካ የ350 ቢሊዮን ዶላር የንግድ ስምምነቶች ተፈራረሙ። ስምምነቱ አሜሪካ በደቡብ ኮሪያ ላይ የጣለቻቸውን የንግድ ቀረጦች እንድትቀንስም የሚያስችል መሆኑ ተነግሯል። የደቡብ ኮሪያ የንግድ ሚኒስትር ኪም ጆንግ ኳም እንዲሁም የአሜሪካው የንግድ ምክር ቤት ዋና ጸሐፊ ሆዋርድ ሉዊቲንግ ስምምነቱን መፈራረማቸውን ዮሃፕ የዜና ወኪል ዘግቦታል። ከንግድ ስምምነቶቹ በተጨማሪ ሀገራቱ የኒውክሌር ኃይል ተሸካሚ ሰርጓጅ መርከቦችን በጋራ ለመገንባት መግባባት ላይ መድረሳቸውን የተገለጸው፣ በጉዳዩ ላይ ግን የተሰጠ ግልጽ መግለጫ አለመኖሩ ነው ብሉምበርግ ከውስጥ ምንጮች አገኘሁት ብሎ ያወጣው መረጃ የሚያመላክተው። ኢሳት አጋር በመሆን አብሮን እየሰሩ የሚገኙ ተቋማት አሉ።
ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለ ዕድል ሆነው ወደ ቤቶ ይገባሉ ይሎታል ራይድ ትራንስፖርት። በ8294 ደውለው ራይድ ብቻ ሳይሆን እድል የሚጥሩ የሚሎት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ሌላኛው የዚህ ሰዓት አጋራችን እናት ባንክ ነው። ማን እንደ እናት የሚለን እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። እናት መላ ወይም ዩኒካሽ የትምህርት ቤት ክፍያን በቀላሉ የምትከፍሉበት አማራጭ ነው። አሁን ደግሞ ከወለድ ነጻ የባንክና ፋይናንስ አገልግሎት ፈላጊዎች የኡሚ የቁጠባ ሂሳብን እንግዲህ እናት ባንክ አስተዋውቋል። መጠቀም ትችላላችሁ። አጋራችን ስለሆነ እናት ባንክ እጅግ አድርገን እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ቻፓ የመገበያያ ሲስተም ነው። ቻፓ በኪውአር ኮድ ስካን በማድረግ ወይም ሊንክ በመጫን ብቻ ክፍያዎችን መፈጸም የሚያስችል ቀላል ዘዴዎችን ይዞ መጥተዋል። ከተለያዩ ባንኮች ጋር በትስስር ይሰራል። በተጨማሪም ከሬስቶራንቶችና ሱቆች ጋር ቻፓን በመጠቀም እንዲሁ ኦንላይን ክፍያዎችን መክፈል ትችላላችሁ። ከንግድ እንዲሁ የንግድ ባለቤት ከሆኑ ግብይቶውን ማፋጠን ከፈለጉ chapa.co በሚለው ድረገጽ በመግባትም መመዝገብ ይችላሉ። ለበለጠ መረጃ ደግሞ 8911 ላይ በመደወል መረጃዎች ማግኘት ይችላሉ። ኢትዮጵያን ከዓለም አቀፍ ኢኮኖሚ ጋር ማስተሳሰር የሚለው ቻፓ የዚህ ሰዓት አጋራችን ነው።